ያምራሉ መሽቶ እስከምተኛ ደግሞ በጣም ነው የምጓጓው ምሳሌ እሷ እዛ ቤት ነው የምትኖረው አዎ የሷ ቤት እዛ ነው ምሳሌ ምን ብላሻለች ማለት ምን ታወራሻለች ምንም አታወራኝም ግን እንግባባለን ብሩኬ ምንድነው ቀን እኮ ስለምታስባት ነው ማታ ማታ በልሟ የምታያት ብሩኬ እንደዛ ብቻ ነው እኔ ግን እንደዛ ብቻ አይመስለኝም ልጅ ቅድስት አንቺ ራስሽን አረጋጊ አሁን ምሳሌ ያየችው ደግሞ ተራ ህልም ነው ስለዚህ አትጨነቂ ምሳሌ ማውራት የምትፈልጊው ነገር በአጠቃላይ እኔን አዋሪኝ እሺ እኔ እናትሽ ነኝ ምንም ችግር የለውም እንዳትፈሪኝ እሺ በቃ አለሞች እኔ አሁን የምሄድባት ትንሽ አጠር ያለች ጉዳይ አለች እኔ እስከመጣ ቢፎፍ አድርጋችሁ ጠብቁኝ እሺ እሺ ምሳሌ አባትሽን እሺ አትይው እንዴ እሺ አባዬ እኔ ምርጥ ቡና አፈላልሃለሁ ጎበዝ የኔ ምሳሌ ቅድስት ምሳሌን ልጄ ብለሽ ለመጥራት አትሳቀቂ እሺ ልጅሽ ናት አንቺም ከእናቷ እኩል ለፍተሻል እሺ ልጄ ብለሽ ጥራት አው እናቴ ነሽ እሺ እሺ በቃ ሰላም ዋሉሽ መጣሁ ቶሎ መለሳለሁ ምሳሌ ማውራት የምትፈልጊው ነገር በአጠቃላይ ነው እሺ እንግዲህ ስጦታ ቅድስት እንደምትወደው ተስፋ አደርጋለሁ እርግጠኛ ነኝ ብሩኬ በጣም ነው የምትወደው አንቺም ደግሞ ስላጋዛሽኝ አመሰግናለሁ እንዴ ኧረ ችግር የለውም እኔ የተቀጠርኩበት ሱቅ አይደል ለምን አላጋዛ ግን እንዴት ወርቅ ቤት ልትገቢ ቻልሽ ያው ከመስተንግዶ ምናምን ይሻላል ብዬ እኮ ነው እንደዚህ ደግሞ ለስራ ተነሳስተሽ በማየቴ በጣም ደስ ብሎኛል አዎ ብሩኬ ወደዛ ወደ ነበርኩበት ስራማ በፍጹም አልመለስም እዛ ተመለስኩ ማለት ሞት ነው የሚጠብቀኝ አዎ ሁሉም ነገር ለበጎ ነው ማለት ስለዚህ ከዚህ በኋላ ወደ ኋላ ላለመመለስ መጣር አለብሽ አታስብ ብሩኬ በጭራሽ ወድጋሚ ወደዛ ስራ አልመለስም በእሺ አሁን በቃ ተመለሽ ገና ደግሞ ሳገቢ ደግሞ እንዳትባረሪ እሺ ግን ስጦታውን ስሰጣት ፎቶ ምናምን ቪዲዮ ቀርጸህ ላክልኝ ካንቺም ሱቅ እንደገዛው ነግራታለሁ እሺ ደግሞ እንደዚህ አይነት የተባረከ ባል የሰጠሽ ቤተሰቦችሽ በደንብ መርቀውሻል ማለት ነው በልልኝ እሺ ልክልሻለሁ በቃ እሺ ብሩኬ አይ ማለት ለጊዜው እንኳን ይቅርብ ቻው በቃ እሺ ቻው አንቺ አሮጊት እንደ አሮጊት ቡና ተቀቀያለሽ አይደል እና እንዳንቺ ጻጥብዬ በየደቂቃ ልጋዳ ሴትዮ ነገራውትን እዛው እሺ እኔ ምልሽ ዳጣ ዝም ብሎ ራሴን ያመመኝ ነው ይሻለኛል በቃ እንድጮህ ነገረው እንዴ ለምን ዝም ብሎ ከሚያምሽ ብዬ ነው እኔ እኮ ነቴ ነው ዳጣ ደግሞ ህፃን ልጅ ራሱን ያሟል እንዴ እና ታዲያ ዳጣ እስኪ ሂጂና እናቴን ጥሪልኝ አንቺ ልጅ ግን ሰሞኑን እናቴ ማለት አብዝተሻል እንዴ ቅድስት እኮ ነው ያልኩሽ ለምን እኔ እንጃ በጣም ያመመኝ ነው ጥሪልኝ ጀምርሽ ነው እንዴ አው ዳጣ ፈጠኝ አንቺ ምሳሌ አማይዲ ቀዴ አንቺ ምሳሌ ምንድነው ምን ላምጣልሽ ምንድነው አንቺ ዳጣ ልቤን ነው ይጥለሻለሽ ቃራው ንጉዴ ዳጣ በቃ ቆመሽ ከምትይኝ ሂጂ በቃ ዳጣ አንቺ እዚህ ፍቅር ተናለሽ ምሳሌ ዛታማልሻለች ምን ማለት ነው ቅድስት በጣም ራሴን ያመመኝ ነው ቶሎ ጥሬት ላይ ነው የመጣሁት ምን ልጄ ምንድነው የሆነችው እንዴ ወይኔ ልጄ ወይኔ ጉዴ ምሳሌ አንቺ ምሳሌ ቅድስት ምሳሌ
ሰዓቱ ስንት እንደሆነ አላውቅም። ቀስ ብዬ ወጣሁ። አጥቢያ ኮከብ ብቅ ብላ ነበር። ይህኔ የማማ ክፍል መብራት በራ። እኔም ድንግጥ አልኩኝ፣ ግን አልተመለስኩም። ወደ ግቢው በር በዝግታ ተጓዝኩ። መቻል እየተከተለኝና እየቀደመኝ ያላዝናል፣ ይጮሃል። በበሩ በኩል አጨንቁሬ ብመለከት ምንም ነገር አልከሰትልሻለኝ። የመጣው ይምጣ ብዬ የግቢውን በር ከፈት ሳደርገው የአንድ እግር ጫማ ወድቆ አየሁ። የዘቢብ መሆኑን ስለማውቅ ልቤ እንዳክርማ ለሁለት ተሰነጠቀ። ግቢው በራፍ ላይ ያለው መብራት ቁልቁለቱን ወለል አድርጎ ያሳያል። የደም ነጠብጣብ እንኳ ታየኝ። በጣም ስለፈራው በሩን ዘግቼው ቆሜ እንቀጠቀጥ ጀመር። በሩን በከፈትኩኝ ጊዜ መቻል ሾልኮ ወጥቶ ስለነበር ከበሩ በስተቀኝ ግንቡ ጋር በጣም ጮኸ። ይህኔ በሩን ከፍቼ ወጣሁና ውሻውን ተመለከትኩት። ግንቡ ጥግም ዘቢብ ተዘርግቷል። ቀረብ ብዬ ትከሻውን ይዤ ዘቢብ ዘቢብ አልኩት፣ ግን ምንም ድምፅ አልሰጠኝም። ከዛ በፊት የሞተ ሰው አይቼ አላውቅም። ወዲያውም እየሮጥኩ ገባሁና የግቢውን በር ሳልዘጋ ወደ ሳሎን በር ሄጄ በችኮላ አንኳኳሁ። በጣም ተደናግጫለሁ። ማን ነው ደጅ የሚመታ ብለው ማማ ከውስጥ ጠየቁ። እኔ ነኝ። ቶሎ ክፈቱ ማማ አልኳቸው። የሌሊት ልብሳቸውን እንደለበሱ ከፈቱልኝና ገባሁ። ምን ሆንሽ ሲሉ በድንጋጤ ጠየቁኝ። ምን እንደመለስኩላቸው በውል አላስታውስም። ብቻ ዘቢብ ማለቴን አስታውሳለሁ። እሳቸውም እንደ ማማ ተብለው ሌላም ልብስ ሳይደርቡ ወጡ። ከዚያም በመጀመሪያ ላጎትየው፣ ቀጥሎም እዚህ ጨርቁ ስላሉት አክስቱ፣ በኋላም ለዲናና ለትዕግስት ደወልኩላቸው። በጣም ተደናግጬ ስለነበር ምን እንዳልኳቸው አሁን አላስታውስም። ከዚያም ሰው አንዳንድ እያለ መጣ ብላ ንግግሯን አቆመች። በሰፊው ተንፍሳም ማልቀስ ጀመረች። እኔም እናቴም እያለቀስን ነው ትረካውን ያዳመጥነው። ደህና አለ የመቶ አለቃ ትረካዋን በዝምታ ካዳመጠ በኋላ። በስተግራው ለተቀመጠው የ50 አለቃም ተነሳና ሰዎቹን ከሳሎን አስወጥተህ አስከሬኑን እዚሁ ለቴክኒክ መረጃዎች ፎቶ አስነሳው ብሎ ትዕዛዝ እንደሰጠው የ50 አለቃው ተነስቶ ወደ ውጭ አፈጠነ። የመቶ አለቃውም ወደኛ እየተመለከተ ደህና አለ። አሁን እናንተን የምጠይቀው አንድ ጥያቄ ነው። ወንጀሉን ይፈጽማል ወይም ይፈጽማሉ በሚል የምትጠረጥሯቸውና ሊሰወሩ ይችላሉ የምትሏቸውን ሰዎች ስምና አድራሻ ቀልጠፍ ብላችሁ ንገሩን ከማለቱ ተሰማ ይያዝልን አልኩት። ይህኔ እማዬ ራሷን ወደ ታች ቀበረች። አድራሻውንና ዝርዝር ሁኔታውን ጠቀስኩለት። በቃ ሲል ሌሎችን እየተመለከተ ጠየቀ። ሁሉም ዝም ስላሉ አዝማሚያቸውን አይቼ ሞገስ የሚባለውም ይያዝልን ወይም በአይነ ቁራኛ ይጠበቅ ብዬ መስሪያ ቤቱንና ዝርዝር ሁኔታውን ነገርኩት። አጎቴም በምሬት ወደ እናቴ እየተመለከተ እኔ እሷን የምጠረጥረው ብሎ እንባ እየተናነቀው ተናገረ። እንደሱ እኮ አይደለም አለ 50 አለቃው። ጉዳዩን እኮ ወደፊት በዝርዝር እንመለከተዋለን። እሳቸው ብቻ ሳይሆኑ ሁላችሁም ትጠይቃላችሁ። አሁን ያላችሁ ሊሰወሩ ይችላሉ የምትሏቸውን ብቻ ነው አለና እማዬን ተመለከታት። እሷ ግን ምንም አላለች። አንገቷን ወደ ቀኝ ዘልሳ ታነባለች። በመጨረሻም የመቶ አለቃው ሁላችንም ዝም ማለታችንን ተመልክቶ ከኛ ጋር የሚሄዱ 2 ሰዎች አለና ጠየቀን። ሰዎቹም ብድግ ብድግ አሉ። እኔና ሙሴ እንደምንሄድ ገለጽኩለትና ወደ ሳሎን ዘለቅን። ሳሎን የነበሩት ለቀስተኞች ወደ በረንዳው ሄደው ዘቢብ ነጠላው ተነስቶለት ፎቶግራፍ ይነሳል። አንጀቴ ስፍስፍ አለ፣ ቅስሜም ስብርብር አለ። የታደለማ የልደቱ ወይም የሰርጉ ቀን ፎቶ ይነሳ ነበር እንጂ መች በሞቱ ቀን። ይህንን አስታውሽም እኔ ልዘርጋለህ የኔ አበባ እርግፍ አልኩኝ። ቆምኩበት። ድብን ብሎ ፍጹም ሞቷል። እኛ በተሰበሰብንበት ጊዜ የመጣ አምቡላንስ እስከ በረንዳው ጠርዝ ቀርቦ ቆመ። ወዲያውም ሰራተኞቹ በቃሬዛ የወሳንሳ ይዘው አወጡትና ከበስተኋላ በኩል ተጫነ። እኔና ሙሴ ስንገባ አጎቴም ከተል አለ። እንዲቀር ስላልፈለግኩ ዝም አልኩት። እጄንም ትከሻው ላይ ጣል አድርጌ ተደገፍኩት። በስተ ውጭ ህዝቡ እንባ በንባ ይራጫል። ግቢያችን የጥምቀት ጃል ሜዳ መስሏል። መቻልም ቤቱ ጋር ታስሮ ያላዝናል። የፖሊስ መኪናው ከፊታችን እየመራ ቁልቁለታማውን ስላች ወረድን። የመንገዱ ግራና ቀኝ ሰው በሰው ነው።
አውራው መንገድም መኪና በመኪና ነው። የአባዬና የእማዬ ዘመዶችና ባልንጀሮቻቸው የዘቢብም ጓደኞች መኪናውን ተደግፈው ያለቅሳሉ። ያለንበትን አምቡላንስ ተከትለው ከኋላችን የመጡት ባለመኪኖችም በርካታ ናቸው። ሰርግ ዛሬ ነው ዘቢብ አልኩት። እግራችን ስር በቃሬዛ ተዘርግቶ ንጹህ አንሶላ እንደለበሰ የመቶ አለቃው በፖሊሱ መኪና ፊተኛ ወንበር ተቀምጦ በሬዲዮ ይነጋገራል። ልቤ በለቀስተኛው ጫጫታ ስለተሰረቀ እስካሁን ልብ አላልኩትም እንጂ መናገር ከጀመረ ቆይቷል። ሞላላ ሬዲዮኑን በግራ እጁ ይዞ በመስኮቱ በኩል ያወዛውዘዋል። ከመኪናው ድምፅና መራራቅ የተነሳ ምን እንዳለ ልሰማው አልቻልኩም። ብቻ የሆነ ነገር ሲናገር በከንፈሩ እንቅስቃሴ ይታወቃል። ይህኔ ተሰማና ሞገስ በቁጥጥር ስር እንዲሆኑ ትዕዛዝ ሲያስተላልፍ ይሆናል ስላሰቡ። ተሰማ በቁጥጥር ስር ቢሆን ምንም አይነት እፎይታ አላገኝም። እድሜ ይፍታ ቢፈረድበትም ቅንጣት ያህል ደስታ አላገኝም። የበቀል ጥሜም አይረካም። እኔ አሁን የምፈልገው ተሰማ ተይዞልኝ እጅና እግሩን ታስሮልኝ እኔ ጎራዴ ይዤ በአንድ ባዶ ክፍል አስቀምጠውን ወንድሜን አሰቃይቶ እንደገደለ እሱንም አሰቃይቶ መግደል ብቻ ነው። ሌላ ምንም ነገር የሆዴን ረመጥ ሊያጠፋ አይችልም። በዱብዳው ተቀቅያለሁ። መቀነቴን አጥብቄ አልዘልቀውም። አዎ እንደዚህ እንዲያደርጉ ነው የምሻው እያልኩ በቀሌን ማሰብ ቀጠልኩ። በዚህ አይነት በራሴ ቅዠት ሐሳብ እየተናጥኩ እያለሁ ህሙሙ ልጄ መታሰቢያ ትዝ አለኝ። አሁን ምን እያደረገ ይሆን ስል ራሴን ጠየቅኩ። እያለቀሰ ይሆን? መርፌስ ማን ያስወገዋል? እነ ኢየሩሳሌም ትምህርት ቤት ናቸው። ያጎታቸውን ሞት አያውቁም ወይ ምስኪኖች እያልኩ ስቀባዥር ዳግማዊ ሚኒሊክ ሆስፒታል ደረስን። የዘመዶቻችን መኪኖች ከኋላችን ተከትለውናል። ዘበኛውም ጥቂት አንገራግሮ አስገባንና ወደ ውስጥ ዘለግን። የሆስፒታሉ ሰራተኞችም ቃሬዛውን በቅልጥፍና ተሸክመው ወደሚመረመርበት ክፍል ወሰዱት። ጥቁር ሱፍ ኮት የለበሰ ሰውዬ ወደ መቶ አለቃው ቀርቦ የእጅ ሰላምታ ከተለዋወጡ በኋላ ወረቀት አውጥቶ ሰጠው። እሱና የመቶ አለቃውም ወደ ምርመራው ክፍል ተከታትለው ገቡ። አንድ ለጋ ጎበዝ በራፉ ላይ ቆሞ ይጠባበቃል። ወዲያውም በነጭ ሸሚዝ ላይ እንጥል የምታህል ቀይ ከረባት ያሰረ ረዥም ፈረንጅና ደልዳላ ኢትዮጵያዊ ወደ ክፍሉ በእርጋታ ገቡ። በረኛውም መግባት ክልክል ነው የሚለውን ጽሑፍ በሩ ጉበል ላይ አንጠልጥሎ ወደ ውስጥ ገባና ዘጋው። በቁልፉ ቅጭልጭልታ እንደቆለፈው ተረዳው። አብረውን የመጡት 50 አለቆችና ሌሎች ፖሊሶች በርቀት መኪናቸውን ከበው ቆመዋል። በሐኪሞቹ መጀናን የተናደድኩት ሳያንሰኝ በረኛው ጭራሹን ጥርቅም አድርጎ ዘግቶ ምናምኒት ሚስጥር እንዳናገኝ ስላደረገ በሆዴ ረገምኩት። አቤት የመከራ ሰዓት አከፋፉ! ሳር ቅጠሉ ረዳቱ ሁሉ ባለጋራ መስሎ ነው የሚታየው። እስከ ወገብ ድረስ በሚረዝመው የሽቦ አጥር ውስጥ የሳርና የአበባ ልምላሜና ውበት ቢኖረውም ለእኔ ያን ሰዓት ጭው ያለ ምናምኒት የሌለበት ምድረ በዳ መስሎ ነው የታየኝ። አጎቴና ሙሴ ስኩዌራማውን የሽቦ አጥር ተደግፈው ቆመዋል። ከኛ በኋላ የገቡት ሁለቱ ባልንጀሮቼ በግራና ቀኝ ደግፈውኝ ቆመዋል። አንዳንዴ ያለቅሳለሁ፣ አንዳንዴ የሚፈዛለሁ። ትዳር በመያዜና በመውለዴ ምክንያት እንደ ድሮ በየጊዜው ለመገናኘት ባንችልም መቼም የጥንት ጓደኛ በመከራ አይቀርምና ይኸው ከጎኔ ተሰልፈዋል። ከአጠገቢ ስለሆኑልኝ ልቤ መጠነኛ እፎይታ አገኘ። በእንደዚህ አይነቱ የጭንቅ ሰዓት ትንሿ አሉታ በጣም ስትቆጠቁጥ፣ የምንቷ እርዳታና ድጋፍ ደግሞ በጣም ታበረታታለች። እሷንም የቀመሰ ብቻ ነው የሚያውቃት። ባልንጀራን በድካም ወይም በመከራው ሰዓት ከመተው ወይም ሊረዱት ሲችሉ ገሸሽ ከማለት የበለጠ አሳፋሪ ክህደት ያለ አይመስለኝም። የተሰማ ግፍ እንኳ ከዚህ ያነሰ ይመስለኛል። አበው ቡናና መከራ ያለ ሰው አይሆንም እንዳሉት የጓደኞቼ ከጎኔ መቆም በእጅጉን ረዳኝ። በእንደዚህ አይነቱ አጣብቂኝ ውስጥ ሳይወድ በግዱ የገባው አጎቴና ሙሴ የሆነ ነገር ይነጋገራሉ። ስለ ሬሳ ሳጥን እንደሆነ በጨረፍታ ሰማኋቸው። ትናንት ስቆ ሲያሳስቀን ሲያጫውተን የነበረው ዘቢብ አሁን ሬሳ ሆኖ ሊቀበር ነው። ወይ ጉድ! የአባቴና የኢንጂነር ሞት እንኳ የዘቢብን ያህል አላስደነገጠኝም። ዳኒ የሚለኝ ትዝ አለኝ። ዳኒ እማዬ እንደሆነ አባዬ ቢሞት አይገዳትም፣ ዘቢብ ይህን አጥፍቷል እያለች እኔም በአባዬ ለማስጠመድ የማትሞክር የላትም። ከጓደኞቼ ወደ ኋላ እንዳልቀር ብሎ የኪስ ገንዘብ ሲሰጠኝ እንኳ እንዴት ነው የምትሆነው? ልጅ ገንዘብ ከለመደ ይበላሻል ትለዋለች በማስመሰል። እናንተም ችግር ልትረዱኝ አልቻላችሁ በማለት ዘቢብ አንድ ጊዜ አባዬ በጠና ታሞ ሆስፒታል እንደገባ እንዳሁኑ ግቢ ውስጥ ቆመን ያጫወተኝ በጆሮ ያስተጋባ። ከሐሳብ እንቅልፍ ያባነነኝ የአንዲት ነርስ ከምርመራ ክፍል መውጣት ነበር። አጎቴና ሙሴም ተጠግተው ጠየቋት። የሚሉት ግን ጨርሶ አይሰማኝም። ልጅቱ እጆቿን እያወዛወዘች የሆነ ነገር ትነግራቸዋለች። ፊቴ ጠቃጠቆ
አፍንጫ ደፍጣጣ፣ ሰውነት አጣራ፣ ጸጉረ ከርዳዳ፣ አይነ ጩልጩሌ፣ ሆደ ዘርጣጣ፣ አንገት አጣራ ሆነ ከወደ ቂጧ ዘርፉጥፉጥ ያለች ናት። ምንም አይነት ደስ የሚል ዜና እንደማታመጣ አውቃለሁ። እነሱ የነገሯትን አላውቅም። ወደ እኔ ቀረብ አለችና ውይ ምስኪን ብላ ቁልቁል ታይን ጀመር። እኔም በጥፍረ መጥመጥ የበለዘ ጥፍሯንና የቡሄ ዳቦ የመሰለ ሞላላ ጉራን እያየው አቀረቀርኩ። ለጥቂት ደቂቃዎች መቆየቱ አይቀርም። እናንተ ፊደል የቆጠራችሁ አይደላችሁም እንዴ? እንዴት አስከሬኑ ሳይመረመር ትነካካላችሁ? ስህተት ነው፣ በጣም ስህተት። እንደኔ ቆይ እስቲ ስንት ሰዓት ይላል? አዎ አንዳችሁ ሂዱና የሬሳ ሳጥን ገዝታችሁ ነው። መቼስ ያመጣውን መቻል ነው እንጂ ምን ይደረጋል ብላን አግድም አለፈች። አጎቴም ተነስቶ ወደ በሩ አዘገመ። እኔ ግን ልቤን የተለየ ሐሳብ ይነጣው ጀመር። ሆስፒታል ምርመራ ሲደረግ በመጥረቢያ እየከሰከሱ በቢላ እያወራረዱ ብልቱን ይወስዱታል የሚለው ስር ሰደድ ተባራሪ ወሬ ግዘፍ ነስቶ ፊቴ ላይ እየተጋረጠብኝ በንዴት አንጫረረኝ። ድንገት ዘቢብንስ እንደዚህ ቢያደርጉት ብዬ ራሴን ጠይቃለሁ። አይ 100 አለቃውና ሌሎች ስላሉ አይሞክሩትም፣ እስኪ ያድርጉት እናያለና አንድ በአንድ ነው የሚፈጃቸው እያልኩ በሐሳብ ሰዋትት በሩ በርገድ ብሎ ተከፈተና ባለንጥልታል ከረባቱ ፈረንጅና ኢትዮጵያዊው በዝግታ ወጡና ሰላምታ ለመስጠት ብለውን ወደ ግራ ታጠፉ። ወዲያውም ሲቪል የለበሰ ሰውዬና የ100 አለቃው ወደኛ ቀረቡ። የ100 አለቃውም ሬዲዮኑን ከደረት ኪሱ እያወጣ አካላዊ ምርመራው አበቃ፣ ዝርዝር ሁኔታው ከዶክተሮቹ በጽሁፍ ሲመጣ ግልባጩ ወዲያውኑ እንዲደርሳችሁ ይደረጋል። የሆነ ሆኖ ልጁ የሞተው ሌሊት ከ5 ሰዓት እስከ 7 ሰዓት ባለው ጊዜ ውስጥ እንደሆነ ይገመታል። 17 ቦታ ላይ በጩቤ ቢወጋም ለህልፈት የዳረገው ግን የራስ ቅሉን በብረት ወይም በድንጋይ ስለተመታና ደሙ ወደ አንጎሉ ስለፈሰሰ ነው። የመጠጥ ኃይል ሳያዳክመው አልቀረም። በርካታ የእጅ አሻራዎች ተገኝተዋል። ልብሶቹን ለቴክኒካዊ መረጃነት ስለምንፈልጋቸው ወስደናቸዋል። አሁን ግን የሬሳ ሳጥን እስከምታመጡ ድረስ ሬሳ ቤት ያርፋል። አቶ ተሰማና አቶ ሞገስ በቁጥጥር ስር ሆነው ጣቢያን ያሉት። ኩኩ የተባለችውን የቤት ሰራተኛ በአይነ ቁራኛ ጠብቋት። አዲስ ነገር ከተፈጠረና ከፈለጋችሁን የስልክ ቁጥራችን ይኸው ብሎ ጠንከር ያለ ወረቀት ከደረት ኪሱ አውጥቶ ጻፍ አደረገና ለሙሴ ሰጠው። እኛም የሀዘናችሁ ተካፋዮች ነን፣ እዛ መምጣታችን አይቀርም ብሎ ከራሱ አጎነበሰና ሰውየውን አስከትሎ በዝግታ እየተራመዱ በኮሪደሩ በኩል አልፈው ወደ መኪናቸው ሄዱ። ወዲያውም በተሽከርካሪ አልጋ ላይ አንሶላ የለበሰው የዘቢብ አስከሬን መጣ። በስተራስጌ በኩልም የተንጠለጠለውን ኮቱን ብድግ ብዬ ያስኩና ትከሻዬ ላይ ጣልኩት። ዘቢብዬ እኔ ድፍት ልበልልህ፣ የኔ ወንድም፣ የኔ ገላ ይተልተልልህ እያልኩኝ ተከተልኩት። ሙሴም ሴቶቹም እያለቀሱ ተከተልነውና ሬሳ ቤት አብረን ገባን። 2 የአዋቂና 1 የህፃን አስከሬን በአፍ ባፍንጫቸውና በጆሯቸው ጥጥ ተጠቅጥቆባቸው ተዘርግተዋል። ማንነታቸው እንዲታወቅም እስከ አንገታቸው ድረስ ብቻ ነው በአንሶላ የተሸፈኑት። ሰራተኞቹም ዘቢብን ካልጋው ወደ ሬሳ ማሳረፊያው ቆጥ መሰል ሉክ ብረት ላይ ካዛወሩት በኋላ ፊቱን ገለጥ አድርገው በሉጡ በቃ ታስወቅሱናላችሁ ስላሉን ወደ ውጭ ወጥተን መላቀሳችንን ቀጠልን። ምንም ያህል ሳይቆይ በአባዬ ጓደኛ ትልቅ ቶዮታ ሽንጣሙን የሬሳ ሳጥን ይዘው አጎቴና ሌሎች 3 ሰዎች ደረሱ። በረኛውን አስጠርተውም አስከሬኑን ከተረከብን በኋላ ጉዞ ወደ ቤት ሆነ። እንደ ዱብዳ ምን ክፉ ነገር አለ? ልቤ መቼም ክስል ብሏል። አስከሬኑ በሳጥን ውስጥ ከገባ ወዲያ የዘቢብን ሞት ሙሉ ለሙሉ አመንኩ። አዎ ሞተ፣ ዘቢብ ሞተ አልኩኝ በውስጤ። ቀኝ ግንዴ ግንጥል ብሎ የተቆረጠ መሰለኝ። የዘቢብን ኮት ጫንቃዬ ላይ ጣል አድርጌ እጅጌውን ግራና ቀኝ ወደ አንገቴ መልሼዋለሁ። ግቢው ውስጥ ድንኳን ተጥሏል። ውጪው መኪና በመኪና ነው። ገና እንደደረስንም ህዝቡ እርስ በርሱ ሊባላ እስኪደርስ ይላቀስና ይጫጫ ጀመር። የአባዬንም የኢንጂነርንም የሌሎችንም ልቅሶ አይቻለሁ። እንደዚህ አይነት ግን አልሆነብኝም። ከመኪናው እንደወረድኩኝ ወይኔ ወንድሜ ብዬ ስጮህ ህዝቡ እያለ ይላቀስ ጀመር። ጓደኞቹ በአንድ ወገን፣ ሴቱ በሌላ መስመር፣ ወንዱም በየግንቡ ጥግ ዳርዳሩን ቆሞ ይላቀሳል። አስከሬኑ ከመኪናው ወርዶ ወደ ቤት ሊገባ አልቻለም። የአክስትና የአጎቴ ልጆች፣ የሰፈር ልጆች፣ የመስሪያ ቤትና የትምህርት ቤት ጓደኞቹ እንደ ሸማ ተነጠፉ። ከሁሉም በላይ ያሳዘነችኝ ትዕግስት ነች። ስታለቅስ ጉሮሮዋ ዝግት ብሎ በ2 ሰዎች ተደግፋ አገጯን ቀና ዘቅዘቅ እያደረገች ታነባለች። በጣም አሳዘነችኝ። ዘይድ ማንም ሊያቆማት አልቻለም። እሷ ልቅሶ ሳይሆን እንደ እብድ እሪ እያለች ደረቷን ስለምትደቃ ፊቷንም ለማየት አልደፈርኩም።
እማዬም ደረት ጥላ እየተንጎራደደችና ከሴቶቹ ጋር እያረገደች ታለቅሳለች። መቼም ያ ሁሉ ሰው ስላልወለደችው አስገደለችው ስለሚላት በጣም አዘንኩላት። እሷ ግን ከልቧ አዝናለች። ኩኩም በረንዳው ላይ ልጥፍ ብላ ታነባለች። ከሁሉም የተጎዳችና አሳዛኟ እሷ ነች። ዘቢብ ባላገሏ ነበር። ሸማ ተጋፏል። ለብዙ ዓመታት ድብቅ ፍቅር አካሂደዋል። የድብቅ ፍቅርን ሰቀቀን ደግሞ የሚያውቅ ያውቀዋል። እሷ ማልቀስ አለባት። የዜድን ልቅሶ ብዙም አላም ነው። እንዲያው የስሜት ነው የመሰለኝ። ወይ አላለቅስ፣ ወይ አላነባ፣ ወይ አላሙሽ፣ ወይ ደረት አልመታ፣ ወይ አልጮህ፣ ወይ እንደ ትዕግስት ሰው አልደገፈኝ። ዝም ብዬ እንደ ገቤት ውሃ በአልቃሾቹ መሃል ዋልል ጀመር። አእምሮዬንም የሳትኩ መስሎኛል። ዘመድ አዝማድ ከያለበት እየተጠራራ መጣ፣ ጎረፈ። ሳሎንና ሌሎች ክፍሎች የነበረው ግሴትና ኩሳንኩስ እየተነሳ ወደ ጓሮ መጋዘን ተወሰደ። ፀሐዩ በጣም ስለጠረረ ሴቶቹ ወደ ድንኳን እንዲገቡ ተደረገ። አንዲት አልቃሽ ተቀጥራ መምጣቷን ኋላ ላይ ነው የሰማሁት። ደራሲው የልቅሶን ጣጣ እንዴት እወጣዋለሁ ብለህ አትጨነቅ። ሁኔታው ራሱ የሚፈጥራቸው ሰዎች ማንኛውንም ነገር በቅልጥፍና ሲያከናውኑት ታያለህ እንዳለው ዝግጅቱ ይጣደፍ ጀመር። ማን እንዳመጣው የማላውቀው ቀይ በሬ ከድንኳኑ በስተግራ በኩል በገመድ እየተጎተተ አለፈ። ሰዎቹን ግን እንኳንስ በሆኔ በህልሜም አይቻችሁ አላውቅም። በርሜሉ፣ ሳህኑ፣ ጭልፋና ኩባያው ይጋዛል። የንፍሮ እህሉ ገና ድሮ ተከውኖ ማለቁን ኩኩ ነግራኝ ተደንቄያለሁ። በስተቀኝ በኩል ፍልጥ ይሰነጠራል። በግልጽ ዳትሰን መኪና ተጭኖ የመጣው እንጀራ እየተጋዘ ወደ ቤት ይገባል። ገሚሱ ያለቅሳል፣ ገሚሱም ከወዲያ ወዲህ ይራወጣል። ከሞተው ወንድሜ ይልቅ የሰው እንደዛ መከታለብ በጣም ገረመኝ። ይሄ ሁሉ ትርምስ ከቶ ለምን ይሆን ብዬ ራሴን ጠየቅኩ። ቢቸግረኝ አጎቴንና ኩኩን ወደ ጎን አግልዬ በኢንጂነርና ባባዬ ሞት የደረሰውን ሁላችሁም ታውቃላችሁ፣ አሁንም እንዳይደገም አጎቴ ከውጭ ያለውን ተቆጣጠር፣ ኩኩም የቤቱን ተመልካከች፣ በየጥጋ ጥጉም ሁነኛ ሰዎች አቁም አልኩት። ከዋናው ቤት አንዲት ሴትዮ ጋቢ ሰርቃ ስትወጣ ተይዛ ወደ ቀበሌ ትወስዳለች። እኛ ሳንመጣ ደግሞ ድንኳን ተካይ መስሎ የገባው ሌባ የአክስትሽን ጫማና አንድ ካራ ይዞ ሊወጣ ሲል ተይዞ ወጣቶቹ ጠፍጥፈው ረግጠው አብርረውታል። ወንጀሉን የሚያጣሩ ነጭ ለበሶች ስላሉ ከእንግዲህ ወዲህ እጅግ የሚዳፈር የሚኖር አይመስለኝም። ሰዎችም አቁሜያለሁ። ይልቅ አንቺ ቁስሉ እንዳያምሽ አንዱ ጋረፍ ብለሽ ምናምን ወደ አፍሽ ብትይ ጥሩ ነው ብሎ በሐዘኔታ ተመለከተኝ። ከእነሱ ጋር ብዙ አልቆየሁም። በእንደዚህ አይነት ወቅት በስርዓት መወያየት አይቻልም። እንደ አሂዶ በሬ መሽከርከር እንጂ አንድ ነገር መልሶ ይከነክነኝ ጀመር። ለምን እነ ተሰማን አሳሰርኳቸው ብዬ ራሴን ጠየቅኩ። ዝም ብዬ እንደነሱ በስውር አልበቀልም ነበር። እውነቱን ነው ዘቢብ፣ ሰው በልክ ሙያ በልብ ያለው። አሁን ታስረዋል። የት ላገኛቸው እችላለሁ? ደግሞስ ትላንት ማታ ዘቢብ፣ አሁን ጓደኛ ይጠብቀኛል፣ አንድ መስሪያ ቤት ነው የምንሰራው፣ ተሰማን ጠብቀን አንለቀውም፣ አይበቃሽም ያለኝ የትኛው ጓደኛውን ይሆን? ምናልባት እነ ተሰማ ንጹሕ ከሆኑስ? ደግሞስ ተሰማ ቤት አለማደሩን ኩኩ ነግራኝ የለ እንዴ? ታዲያ እንዴት ይጠየቃል? እኔ ባልኩት አይሆን። ሞገስን ለምን አስያሹ ቢሉኝ ለምን እላለሁ እያልኩ በሐሳብ መናጤን ቀጠልኩ። ልክ ከቀኑ 10 ሰዓት ከ20 ደቂቃ አስከሬኑ ከቤት ወጣ። በርካታ የመሰናበቻ አበቦች በመኪናው ዙሪያ ተንጠልጥለዋል። እኔ የዘቢብን ኮት ትከሻዬ ላይ ጥዬ አለቅሳለሁ። ከኔ በበለጠ ሁኔታ በሚያለቅሱ ሰዎች በመከበቤ በጣም አፈርኩ። በልቤም ራሴን ታዘብኩት። ነገር ግን ከኔ ባሰችው ትዕግስትን ሳያት ደግሞ ተደፋፈርኩ። ዜድ የዘቢብን ሱሪ ትከሻዋ ላይ ጥላ የሚስት ያህል ታለቅስለታለች። ምርር ብላን የምታለቅሰው ምን ያህል ብትወዶ ይሆን ስል ራሴን ጠየቅኩ። እኔ ግን ዝም ብዬ ለውላለሁ። በጎርፍ እንደሚወሰድ ግንድ አይነት ሆንኩ። እግሬ እንዳመጣልኝ ይራመዳለሁ። አፌ ያወጣውን እየቀባጠርኩ አለቅሳለሁ። ትዕግስትና እኔ ከአንዲት ጓደኛችን ጋር ሬሳ መኪናው ጋቢና ውስጥ እንድንቀመጥ ሆነ። እዛው ቁጭ ብለን እንላቀሳለን። ከበስተ ስሩ በኩል ጥቁር ጨርቅ የታሰረበት ትልቅ መስቀል የያዙ ሸበቱ ካህንና አንድ ዲያቆን ከሹፌሩ አጠገብ ተቀምጠዋል። ሁሉም ነገር ከምንቆጣጠረው በላይ ሆነ። ሰው እንደ ሐምሌ ሙላት ይጎርፋል። መንገዱ በመኪኖች ተጨናንቋል። ልጅ አዋቂው በእንባ ይራጫል። እምባ እንደው ዘቢብን አይመልሰው ሄዷል። እኛ ወደ እሱ እንሄዳለን እንጂ እሱ ወደ እኛ አይመለስም። ሙሴ በሚነዳ ዳትሰኒ ውስጥ ፀሐይ ባለ ግሮሰሪዋ ከበስተጎኑ ተቀምጣለች። ድንገት አይን ለአይን ተጋጨን። ከበስተኋላ የተቀመጡትን 3 ሰዎች ግን ልብ አላልኳቸውም።
በዚሁ በቅዱስ ዮሴፍ ቤተ ክርስቲያን የቀብር ስፍራ የኢንጂነርና የአባዬ አስከሬን ያረፈው ቅርብ ለቅርብ ነው። የአሁኑ የዘቢብም ከአባዬ ተርታ ብዙ የራቅ አይደለም። ግማደ መስቀል በተነጠፈበት እብነ በረድ በተሰራ ሐውልት ውስጥ ለዘላለም በጸጥታ ተኝተዋል። ሕይወት እንደ መንኮራኩር ትሽከረከራለች። ከማህፀን ተጀምራ ከመቃብር ታርፋለች ያለውን ባለቅኔ አስተውሎት አደነቅኩ። ይህ ሁሉ ሙታን ስንቱ ስፍራ ተሽከርክሮ ይሆን? ስንቱን ቤት አንኳኩቶ ይሆን? ስንቱን አስለቅሶ ወይም በስንቱ አልቅሶ ይሆን? ስንቱ አዝኖበት ወይም በስንቱ አዝኖ ይሆን? ስንቱ በእርጅናው ተሰናብቶ ወይም ስንቱ እንደ ዘቢብ በወጣትነቱ ተቀጭቶ ይሆን? ያም ሆነ ይህ የፈለገውን አድርጎ ወይም ተደርጎበት ቢበዛ 70 ዓመት ኖሮ ይኸው መጣ፣ መቃብር ውስጥ አረፈ። ድንቅ ባለቅኔ። በሕይወቴ መልስ ካላገኘሁላቸው ጥያቄዎች ዋነኛው የሞት ምስጢራዊነት ነው። ሁሌ ትዝ የሚለኝ ደግሞ በእንደዚህ አይነቱ የቀብር ሰዓት ነው። ሰው ምንድን ነው? ለምንስ ይሞታል? ሞትስ የመጨረሻ ነውን? ከሞትስ ባሻገር ዓለም ካለ ምን ይመስላል ለሚለው ሃይማኖታዊ ፍልስፍና ጥያቄ መልስ ለማግኘት ከተለምዳዊ አገባብ አፈንግጬም ቢሆን ከልቤ መጣጣር ያለብኝ ይመስለኛል። ግብአተ መሬቱ ሲፈጸም ህዝቡ እርስ በርሱ ተባላ። የመቃብሩን ጉድጓድ ከበን ተጫጫህን። ሁኔታውን ቃላት ሊገልጹት አይችሉም። ትላንት ይህን ሰዓት ቤቴ ሲጫወት የነበረው ሎጋ ወጣት ዛሬ አፈር ውስጥ ገባ፣ ተከተተ። ለመግለጽ ከምችለው በላይ አዘንኩ። ዜድ አብሬ ልቀበር አለች። ኩኩ ግን አልመጣችም። እዛው ነው እርግፍግፍ ብላ አልቅሳ የቀረችው። እማዬም እየተንሰቀሰቀች ልጄ ልጄ እያለች ደረት ጥላ ነው ያለቀሰችው። ዘመድ አዝማዱ ዙሪያዋን ከቧታል። ጓደኞቹ ሁሉ ትከሻ ለትከሻ ገጥመው ጸጉራቸውን እየነጩ ይላቀሳሉ። ሙሉ ለሙሉ ጥቁር ቀሚስ የለበሱት ካህን ጥናውን እየወዘወዙ ከመካነ መቃብሩ ራስጌ ቆመው ኦ አዳም መሬት አንተ ወትገብ ውስተ መሬት እያሉ እኔ በማይገባኝ ግዕዝ ደገሙና በአሁኑ ከሴት የተወለደ ሰው እድሜው አጭር ነው፣ መከራም ይበዛዋል በማለት ካነበነቡ በኋላ የማሰረጊያውን ጸሎት አድርገው ስርዓተ ቀብሩ ተፈጽሞ ጉዞ ወደ ቤት ሆነ። ቤት ስንገባም ለቀብር ያልደረሱ ሰዎች ተሰብስበው በልቅሶ ተቀበሉን። ከክፍለ ሀገር የመጡም በርካታ ናቸው። በጣም ስለተዳከምን በደንብ ማልቀስ አልቻልንም። እማዬ ፊት ፊት እየመራች ወደ ሳሎን በዝግታ ገባን። ቤቱ በጥሩ ሁኔታ ተነጥፏል። ስፖንጅ ፍራሽ ግራና ቀኝ በአንድ መደዳ ተዘርግቷል። ሄደን የሌሊትና የቀን ጣመናችንን አሳረፍን። ከወደ ጓዳው ኢየሩስና ፍቅርተ እየተላቀሱ መጡና በግራና ቀኝ ተጠመጠሙብኝ። ኢየሩስ ነፍስ ብታውቅም ፍቅርተ ግን ምስጢሩ ሳይገባት በስሜት ብቻ ነው የምታለቅሰው። ወዲያውም ፀሐይ ባለ ግሮሰሪዋ መታሰቢያን አምጥታ እየሰጠችኝ ወደ ጆሮዬ ተጠግታ እቴቱን ሙሴ ሊያደርሳት መሄዱ ነውና የምትልኪያት መልእክት እንዳለ ብላ ጠየቀችኝ። እኔም በልጆቹ ንፍርቅ ስለተሸበርኩ ቤቱን ብቻ ነቅተሽ ጠብቂ በያት ብዬ ዘጋው። አልቃሿ ይዘው ያለችውን የዘቢብን ፎቶ ግድግዳው ላይ ሰቅላ አረፍ አለች። ትዕግስት ከእኔ በስተግራ ተቀምጣለች። ድክምክም ብሏታል። አልፋ አልፋ ቀና እያለች ታይኛለች። ከእኔ በስተቀኝ ወደ መኝታ ቤቱ መግቢያ ሲል እማዬ በአክስቶቼና በዘመዶቻችን ተከባ ተቀምጣለች። የለበስኩትን ሹራብ አውልቄ ለልጄ ጡት ሰጠሁት። የሰውነቱ ሙቀት ደህና ነው። ፀሐይ ሆስፒታል ወስዳ እንዳስወጋችው የእንባ ሳግ የተናነቃት ኢየሩሳሌም ነገረችኝ። በይ መኝታ ቤት ሂጂና ስፍራ አዘጋጅለት፣ ልጁንም ከሰው ፊት ይዘሽው ትሄጃለሽ። እንቺ ይህንንም ውሰጁ አልኳት ኢየሩስን። እቴቱ ያመጣችልኝን ልብሶች እየሰጠኋት። ሁለቱም በሰዎቹ መሃል ሄዱና እማዬን ሳሟት። እነርሱም እንደኛው እማዬን የሚሏት አክስቶቻችንንም ሳሟቸውና ወደ መኝታ ቤት ገቡ። እንጀራው እንደ ልቃቂጥ እየተሸበለለና እየተሸነሸነ በትሪ ተደርጎ ቀረበ። ወጡም በየአይነቱ ይስተናገድ ጀመር። ቢራ ለሚፈልግ ቢራ፣ ለስላሳ ለሚፈልግ ለስላሳ ታደለ። ከውጭ ድንኳን አልፎ አልፎ የአዲስ መጣ አልቃሾች ድምፅ ይሰማል። እነ ኢየሩስም መታሰቢያን አቅፈው ወደ መኝታ ክፍል ሲያልፉ እማዬ በመሃል ተቀበለቻቸው። ሐሜታው ሹክሹክታው ደርቷል። ያም አፍላፍ ገጥሞ በአይኑ ግራና ቀኝ እያማተረ ያወካል። ምግብ አሳላፊዎችም ስራ አልፈቱም። ዝግጅቱ ከሰርግ ባላነሰ ሁኔታ ነው። ይሄ ሁሉ ሽር ጉድ ግን ፈጽሞ ሊገባኝ አይችልም። ከቅርብ ጊዜ ወዲህ በከተማችን የሐዘን ሁኔታ መላቅጡን እያጣ መምጣቱን ፊት በኢንጂነር ኋላም ባባዬ አሁን ደግሞ በዘቢብ ሞት እየተመለከትኩት ነው። ቴፕ ገፍቶ መደነስ ቀረ እንጂ መጠጡም ጮማ መቁረጥም የጭብጨባ ልቅሶም አልቀረ። በራሴ ሁኔታ እንደተረዳሁት ግን ሐዘንተኛው በዚህ መልክ ሐዘኑን ከመክፈል ይልቅ ይብሱን ይህ ጎደለ ይህ ተረሳ እያለ በሐዘን ላይ ጭንቀት ነው የሚደራረብበት። የሆነ ሆኖ ይህንን ሁሉ ለማስተንተን አሁን ስላልተቻለኝ አይኔን ወደ ዘቢብ ፎቶ አቅንቼ በሐሳብ ተዋጥኩ።
ምዕራፍ 18 ጠላቴ ጧት ሞቶ እኔ ልሙት ማታ የሺህ ዓመት ያህል ነው የአንድ ቀን ደስታ አለች አቅራሪዋ። እውነቷን ነው። እኛ በሐዘን በተቆራመድንባቸው ቀናት ተሰማና ሞገስ በእስር ላይ ነበሩ። ይበላሉ፣ ይጠጣሉ፣ ይተኛሉ። ሎጋው ግን ሞቷል። ስለዚህ ደስ እንደሚላቸው ባስተያየሁት ቁጥር በግናለሁ። በአባቴ ሞት ሳቢያ እንደዛ ያልጨስኩትን ያህል ይባስ አሁን ደግሞ በአንድ ወንድሜ መቀጨት ተንጨረጨርኩ። ዘቢብን ዳግመኛ አላገኘውም። በሌላ በኩል ያበሸቀኝ ነገር ቢኖር የሰው ሹክሹክታና ሐሜታ ነበረ። እናቲቱ ነች ያስገደለችው ይላል አንዱ። ያማ ምን ጥርጥር አለው፣ አሳረደችው ያን መሳይ ጎበዝ ትላለች ሌላይቱ። እኛስ የሰማነው ወዲህ ነው ታሽሟጥጣለች ሌላይቱ። ምንድን ነው የሰማችሁት? ታላቅ ቲቱ ነች እንዳይዋረሳት በእጅ አዙር ያስገደለችው ይባላል። ወይ ገንዘብ የማይሰራው የለ። እኛስ የሰማነው የእናቲቱና የትልቂቱ ልጅ ውሽሞች ናቸው ያንን የመሰለ ልጅ አንቆ የገደሉት። አበስኩ ገበርኩቴ። ያልወለደ አጋድሞ አረደ። እሷ እስከ ማህፀኗ ባይወጣ ነው። ግን ይችኛዋ ያባቷ ልጅ ነው። ምን ነው ይሄን ያህል ጨከነችበት? ማታ ጊዜ ሰዎቿን ቀጥራ እሱን አስክራን ያስገደለችው የሚባለው። አይ ይሄ እንኳ ውሸት ነው። ኧረ ላፋችሁ ለከታበጁለት። አንቺ ደግሞ አንዱን ሳታውቂ የኬክ ቤቱ በእሷ ስም እንዲዛወር አስፈርመዋለች የሚባለው። አሁን እኛ ምን አገባን? ሁሉም የቁናውን ያፍሰዋል። ምን ያፍሰዋል? ይልቅ የሞተ ተጉዳ ዋልጄን ከአንዱ ክፍል ወደ ሌላው በገባው ቁጥር ወይም ለመብልና ለመጸዳዳት እንዲሁ እንግዳ ለመሸኘት ወጣ ባልኩኝ ቁጥር አያገባቸው የሚገቡ ቤታቸውን ያሰለችው ሞጥሟጦች ይህንን የመሳሰለውን ነበር የሚያተኩትኩት። ከኩኩ ጋር ስንገናኝም እሷን ምን እንደሚሏትና ምን እንደሚባል አልፋ አልፋ ትነግረኛለች። በእውነት ሰዎቹ አስተዛዛኝ ሳይሆኑ በሐዘን ላይ ብስጭትና ምሬት የሚጨምሩ አይነቶች ናቸው። ከሁሉም በላይ ያበገነኝ ደግሞ የማየ ዘመዶች እሷን ከወንጀሉ ነፃ ለማድረግና ዘቢብን ሙሉ ለሙሉ ለመኮነን የሚያደርጉት የወሬ ዘመቻ ነው። ከእነሱ የምላስ ጅራፍ ለማምለጥና የሚሉትን ላለመስማት የሐዘኑ ቀናት በቶሎ ተፈጽሞ ወደ ቤቴ ለመመለስ ብዙ ጊዜ ተመኝቼ ነበር። በሐዘን ላይ ሐዘን ተደራርቦብኝ በዛ ላይ በሐሜታ ጥሬ ስጋዬን እየተበላው በብሽቀት ተጨማትሬ ለመቀመጥ አልፈለግኩም። ይህ ሴራ ተጎንጉኖ ተግባራዊ ሆኖ በተሰማና በሞገስ ለመሆኑ ቅንጣት ታህል አልጠራጠርም። የመስሪያ ቤት ጓደኛዬ ያለው ግን በደንብ ሊገባኝ አልቻለም። ብዙ ጓደኞች ስላሉት ከነዛ መሃል ፈልፍዬ ለማውጣት አዳገተኝ። ስለ ነገሩ ዜድን አነጋግሬያት ነበር። የሰጠችኝ መልስ ግን አላረካኝም። እሷ ሙሉ ለሙሉ እማዬን ስለኮነነች በሌላ በኩል ያለው ነገር ፈጽሞ አልታያትም። ደግሞም ከእንግዲህ ወዲያ ከእኛ ጋር የሚያቀራርብ የግንኙነት አውታር ስለሌላት ወደ ኋላ ብላለች። እማዬም የከፋ የሐዘን ገጽታ ስላላየሁባት ሁኔታው አደነጋግሮኛል። ትዕግስትም ሐዘኗን በአርምሞ ነው የተወጣችው። እኔ ግን ከዘቢብ ሞት አንስቶ ምግብ እንኳን እንደ ወትሮ አልበላሽ ብሎኛል። አሰቃቂ አሟሟቱና ተዘርግቶ ያየሁት የአስከሬኑ ምስል ሌሊት በቅዠቴ ቀን በሐሳቤ እየመጣ እንቅልፍና እረፍት ነሳኝ። አእምሮዬም ታወከ። ሰውነቴ በድካም ዛለ። ኃይል ያለቀ። ጥርሷ ሁሉ ረግፎ ድድ ብቻ እንደቀረላት አንበሳ ሆንኩ። አጎቴ ብቻ ያጽናናኛል። ምርመራውም የተሳካ አፈር እንዲይዝ የበኩሉን አስተዋጽኦ እያደረገ ነው። እሱም ቢሆን ግን በብስጭትም ሆነ በቂም በቀል አትኩሮቱን በማዬ ላይ ስለጣለውና በሌላ በኩል ስላለው ነገራ ነገር የተለየ ግንዛቤም ሆነ እምነት ስለሌለው ሙሉ ለሙሉ አልተማመንኩበትም። ትዕግስትም ቅስሟ ስብርብር ብሎ ከማዬም ሆነ ከእኔ ገለል ብላ መቀመጡን መርጣለች። ከእንግዲህ አርፈን እንቀመጥ፣ ፖሊሶቹ በጥበባቸው ይከታተሉ ነው አዝማሚያዋ። ነገሮች ሁሉ በቀጥታም ሆነ በተዘዋዋሪ መንገድ በእኔ ትከሻ ላይ መውደቃቸውን ያወቅኩት የሞገስ እህት ስልክ ደውላ ወንድማችንን ያሳሰርሽው አንቺ መሆንሽን ደርሰንበታል፣ እናትሽም ሆነ እህትሽ አንፈልገውም ብለዋል፣ ስለዚህ እኛም እንደምንፋረድሽ ማወቅ አለብሽ ካለችኝ በኋላ ነበር። የመርማሪዎቹን ዓላማ ሙሉ ለሙሉ ልገነዘበው አልቻልኩም። አብዛኛው አሰራራቸው ሚስጥራዊ ስለሆነ ለክትትል አላመቸኝም። እናቴን ብዙ ጊዜ ቤት እየመጡ አነጋግሯታል። ሆኖም ግን ምን እንደጠየቋትና ምን እንደመለሰች አልተረዳሁም። ያም ሆነ ይህ የግድያው ዕለት ተሰማ እሷ ጋር ለማደሩን አስረግጣለች። ይህ አዝማሚያ ደግሞ ለዛ ምናምንቴ በጣም እንደሚረዳው ሳይታለም የተፈታ ነው። እናቴን ስለ ጉዳዩ በግልጽ ላነጋግራት ሞክሬ ነበር። ነገር ግን ሁሉንም ነገር ዘግታ ድፍን ስላደረገችው አልተቻለኝም። አሁን ለማወቅ የምፈልገው የተሰማን ሁኔታ ነው፣ ማለት በግድያው የተጫወተውን ሚና። ግን ፈጽሞ አልቻልኩም።
እናታችሁ ጋር መምጣቱን ካቆመ ቆይቷል። ከሁሉም በላይ ያለሊት ቤቱ ለማደሩ በቂ ምስክር አቅርቧል ነበር ያለኝ መርማሪው። ስለዚህ ጉዳይ በመነጋገር ላይ እንዳለን ኩኩም ብትሆን ምን እንደሚጠይቋትና ምን መልስ እንደሰጠች ትንገረኝ እንጂ ስለተሰማ ሁኔታ ያወቀችው አንዳች ነገር የለም። እንደ ድሮ ቤት እንደማይመጣ ቃሏን ሰጥታለች። ይህ ደግሞ እሱን ይረዳዋል። ብዙ ሰዎች እየቀረቡ ተመረመሩ፣ ቃላቸውንም ሰጡ። ጎረቤቶች፣ ቤተ ዘመዶች፣ ከተሰማን በኩል 2 ጎረምሳ ልጆቹ፣ ከመስሪያ ቤት ጓደኞቹም 3ቱ፣ ሙሴም፣ ሁሉም በየተራ ቃሉን ሰጠ። አጎቴም 3 ጊዜ ያህል ተጠይቆ የመለሰውን ነግሮኛል። እኔም እንደዚሁ ለበርካታ ጊዜ ተጠይቄያለሁ። በዚህና በሌሎችም ይሆናል ግምት ነበር የራሴን ህሊናዊ ፍርድ ሰጥ የነበረው። እከሊን እንደዚህ ካሉት እንዲህ ይሆናል ማለት ነው። እከሊትንም ይህን ከጠየቋት የመርማሪዎቹ አዝማሚያ ወደዛ ሄዷል ማለት ነው እያልኩ ነበር የራሴን ይሆናል ብዬን የምሰጠው። አንድ ቀን እንደተለመደው የመቶ አለቃው የሲቪል ልብስ ለብሶ ወደ ቤት መጣ። መካከለኛ ቁመት ያለው፣ ሰውነተ ደርባባ፣ ጸጉሩ ዛማ፣ ጎላ ጎላ ያሉ አይኖች ያሉት፣ መልኩ የቀይ ዳማ፣ ቅንድ በግጥም ሳሳ ያሉ ከናፍርት ያሉት ቅልስልስ ቢጤ ነው። ሳሎን ከተቀመጠ በኋላ አንዳንድ ነገሮችን ይጠይቀኝ ጀመር። እኔም በሐምራዊ ክር ለመታሰቢያ የሚሆን ሹራብ እየታታው ነበር። የምወደውን መጽሐፍ ማንበብ እንኳ እርግፍ አድርጌ ትቻለሁ። እየየም ሲዳላ ነው። እቴቱን ቡና እንድታፈላ ከነገርኳት በኋላ ተመቻችቼ ቁጭ አልኩ። መርማሪው አይኑ እዛም ይቃብዛል። መርማሪዎች ሆዳቸውን በሆዳቸው ይዘው የሌላውን ሚስጥር እንደሚያውጣጡ ካነበብኳቸው በርካታ መጽሐፍት ለመገንዘብ ችያለሁ። ነገሮችን እንደ ጥቁር ደመና በተመርማሪው አእምሮ ላይ ያጠሉና ያስጨንቁታል። ይህኔ የሆዱን ሁሉ ዘግዝኮ ይነግራቸዋል። ወይም በማባበልና በማግባባት ሚስጥሩን እንደ ላም ወተት አልበው ይለቁታል። ይህንንም እምቢ ካለ እንኳንስ የፈጸመውን ያሰበውንም በሚያስለፈልፍ ማሰቃየት ያውጣጡታል። እኔ ደግሞ ይህንን ሁሉ አሳምሬ ያውቃለሁ። መቼም የጣጠኛ ሀገራችን ገዢዎች የማሰቃያ ዘዴዎች ከናዚዎች ቢስተካከል እንጂ አያንስም። ቆዳን በካራ ገፈው አሲድ ወይም ሚጥሚጣ ያደርጉበታል። ጣቶችን ይቆራርጣሉ፣ አይን ያጠፋሉ።